ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ሲቲና የሪያን ሼርኪን ጉዳይ እንመልከት። ሪያን ሼርኪ በማንቸስተር ሲቲ ቤት ያለው ተጽዕኖ ከፍ እያለ እየመጣ ነው። ለማንቸስተር ሲቲም ለዋንጫ ፉክሩ እንዲገመት ወይም ደግሞ እዚህ ቦታ ላይ እንዲገኝ ካደረጉ ተጫዋች መካከል በተለይ በቅርብ ሳምንታት አንዱ የሆነ መጥቷልና ይህንን ጉዳይ እናንሳ። በጣም አስገራሚ ሳምንታት ነው ሪያን ሼርኪ እያሳለፈ ያለው። እኔ ማንም ከገመተው በላይ ይመስለኛል የውድድር ዘመኑ አጀማመር። እኔ የሼርኪ ነገር እንደ ብቃቱን በተመለከተ ችሎታውን በተመለከተ እንዲህ አይነት ብቃት ማሳየቱ ብዙ አይገርመኝም። እንደ እድል ሆኖ ረጅም ጊዜ ለማየት እድል ነበረኝ። ሶሻል ሚዲያ ላይ ወጥተሽ የ6 የ7 ዓመት ልጅ ሆኖ ያሳያቸው የነበሩ የእግር ኳስ መታታይ ስኪሎችን ማየት ትችላለሽ። በጣም አስደናቂ ተጫዋች ነበር። ከ15 ዓመቱ ጀምሮ ደግሞ የሊዮን ተጫዋቾች የሊዮን ደጋፊዎች የመጀመሪያ አሰላለፍ ውስጥ መግባት አለበት ብለው ቡድናቸው ላይ ክለባቸው ላይ ጫና የሚያሳድሩበት አይነት ስፔሻል ተሰጥኦ ነበር። ጥያቄው በጓርዲዮላ ታክቲካዊ ዲማንድ ስር ይሳካለታል ወይ የሚባል አይነት ነው እና በቀደም ኖቲንጋም ፎረስትን ባሸነፉበት ጨዋታ አቻ የሚያልቅ ይመስል ነበር። ሲቲ የመጀመሪያን አጋማሽ ለምሳሌ ጨዋታውን ኮንትሮል አድርጓል፣ ግን በጣም አነስተኛ የጎል እድል ነበር የፈጠረው። እንዲያውም ፎረስት የበለጠ የጎል እድል ፈጥሮ ነበረ እና ሞርጋን ጊብስ ዋይት በፊት ለፊታቸው ያለፈው ትልቅ የጎል ማስቆጠር እድል ማለት ነው። አሁን እንዲህ በጣም የተወጠረ ጨዋታ ሲሆን ነው ጂኒየስ የሚያስፈልግሽ፣ ያንን የሚያፍታታ ተጫዋች የሚያስፈልገው። ለዚህ ነው ያ ጨዋታ ያ ስፓርክ አልነበረውም፣ የጂኒየስ ንክኪ አልነበረውም። ጂኒየሶች ደግሞ አንዳንድ ጊዜ ከዛ ታክቲካዊ ትዕዛዝ ከዛ ስራት ነጻ መሆን አለባቸው። አሁን ፔፕ በጣም ስትሪክት ነው ለተጫዋቾች በሚሰጠው ታክቲካዊ ትዕዛዝ በጣም። ለምሳሌ ቲየሪ ኦንሪ አንድ የሚያነሳው ታሪክ አለ። በጣም ደስ ብሎ ነበር አለ አንድ የቻምፒየንስ ሊግ ጨዋታ ላይ ከስፖርቲንግ ይሁን ከሊዮን ከአንድ ቡድን ጋር ጎል ያስቆጠረ ያለውና ወደ መልበሻ ክፍል ስመለስ ኃይለኛ የደስታ ስሜት ነበር የተመለስኩት አለ። ግን የአርሰናሉ ቲየሪ ኦንሪ ና የባርሰሎናው ቲየሪ ኦንሪ ፍጹም የተለያዩ ተጫዋቾች ነበሩ። የአርሰናሉ 9 ቁጥር አልነበረም ጭራሽ። የ9 ቁጥር ቦታዎች ላይ የሚገኝ ተጫዋች አልነበረም። እኔ እንዲያውም እንደ አጥቂ ነው እንጂ ምለው 9 ቁጥር አለው። አጥቂ ጥቅል አገላለጽ ስለሆነ 9 ቁጥር ግን ስፔሲፊኬሽን አለው። አንድ ውስን ቦታ ነው እየገለጽሽ ያለሽው ማለት ነው። ቲየሪ ኦንሪ ኦል አውት አታከር ነው የነበረው እንግሊዝ ውስጥ በነበረበት ጊዜ። ቬንገር በፍጹም በነጻነት እንዲጫወት ነበር እድል የሰጡት። ጓርዲዮላ ደግሞ ኃይለኛ የፖዚሽናል ፕሌይ አሰልጣኝ ነው። ወይ ጎደ ፖሴሲዮን በሚባለው ነገር መጣና ቲየሪ ኦንሪን አንተ የግራ ክንፍ ተጫዋች ነህ ያለው። ከአመታት በኋላ ወደ ግራ ክንፍ ተጫዋችነት ተመለሰ ማለት ነው። ወደ አርሰናል ሲመጣ የግራ ክንፍ ተጫዋች ሆኖ ነው የመጣው። ቬንገር መልሰው ወደ 9 ቁጥር ተጫዋችነት ቀየሩት። ልጅ ሆኖ ደግሞ 9 ቁጥር ነበር። በሞናኮም ለመጀመሪያ ጊዜ በ17 ዓመቱ አርሰን ቬንገር ሲያስጀምሩት አጥቂ ሆኖ ነበር የጀመረው። ከዛ እሳቸው ተሰናበቱ ከሞናኮ። ዦን ቲጋና መጣ፣ የግራ ክንፍ ተጫዋች ያደረገው። የፈረንሳይ ብሔራዊ ቡድን ተጫዋችም እያለ የክንፍ ተጫዋች ነበር። ዩቬንቱስ ሲወስደውም ዊንግ ባክ አድርጎ ነው የተጠቀመበት እና ቬንገር እንደገና 9 ያደረገው። ወደ ባርሴሎና ሲመለስ ደግሞ አንድ ሳይክል ጨረሰ እንደገና ወደ ግራ ክንፍ ተጫዋችነት። ግን እዛ አሁን ያነሳውት የቻምፒየንስ ሊግ ጨዋታ ላይ ጎል ካስቆጠረ በኋላ ተቀይረሃል አለው ረፍት ሰዓት ላይ። ሁለቱ አጋማሽ አትመለስም ወደ ሜዳ። ለምን? የተሰጠህን ቦታ ትተሃል። ጎል ሲያስቆጠር እኮ ነው ያንን ቦታ የተወው ሳጥን ውስጥ የተገኘበት ጊዜ። አንተ 9 አይደለም እና ተቀይሮ እንዲወጣ ሆነ። አንዳንድ ጊዜ ግን ያንን ቅድም ያነሳሁት በጨዋታው ላይ ሲቲ ጎድለው የነበረውን ስፓርክ እንዲሰጥ ግን አንዳንድ ጊዜ ዲስኦቢዲየንት መሆን ያስፈልጋል። የአሰልጣኝ ትእዛዝን መጣስ ያስፈልጋል፣ ወይም ያስፈልግ ነበር። ምን ያህል እየጣሰ እንደሚቆይ አላውቅም። ኮንትሮል ማድረግ የሚወድ አሰልጣኝ ነው ፔፕ እንደምታውቂው።
ግን ያንን አሲስት ሲሰጥ ፔፕ ከሰጠው የሜዳ ኃላፊነት ውጪ በሆነ ዞን ላይ ተገኝቶ ነው። በጣም ሴንትራል ቦታ ላይ ተገኝቶ ነው። ራሱ ሲናገር ከጨዋታው በኋላ እንዳለው የውጭኛውን ኮሪደር ይዘ ተጫዋት ነበር ያለኛል። እና አንዳንዴ የእሱን ያንን ማድነስ ማለት ነው። አንዳንድ ጊዜ ለህግ ሳይሆን ግን አንዳንድ ጊዜ ለደንብ ልበለው ለሆኑ ትእዛዛት አለመገዛት አይነት አንዳንድ ጊዜ ጂኒየስ የሚመጣው ከዛ ነው። እና እንዲህ አይነት ኳስ ነው የሰጠው። እና ለእኔ ደግሞ ራያን ሼርኪ ጂኒየስ ነው፣ እንደዚ አይነት ተጫዋች ነው። ሁለተኛውን ጎል ደግሞ አስቆጠረላቸው። 1-1 ነበር ጨዋታው። ስለዚህ ሁለቱንም ትልልቅ ኮንትሪቢሽኖች ያደረገው እሱ ነው። የመጀመሪያውን ጎል ያስቆጠረው በኋላ ፎረስት በኦማሪ ሃቺንሰን አማካኝነት አቻ ቢሆንም ከዚያ ደግሞ የማሸነፊያውን ጎል በቀኝ እግሩ በድጋሚ ያስቆጥሯል። በቀደም አንድ ፕሮግራም ላይ ሳነሳ የአንግል ባያዝ የለበትም፣ የሁለት እግር ተጫዋች ነው፣ መገመት አትችም። በቀደም ብሬንፎርድ ላይ በግራ እግሩ ሚካኤል ዳምስጋርድን እንዳይሆን አደረገውና በቀኝ እግሩ የሚገርም ጎል ያስቆጠረ። በቀደምም ያንን በቮሊ ያስቆጠረውን ጎል በቀኝ እግሩ ነው ያስቆጠረው። ስለዚህ በሁለቱም እግሩ መጫወት የሚችል ተጫዋች የመሆኑን ችሎታ ያሳያል። እና ደግሞ ስታዩ የምታያቸው ነገሮች አሉ። ሲቲ አንዳንድ ጊዜ በጣም ኮንትሮል ቡድን ይሆናል። አሁን እንደዛ አይደለም። በእርግጥ አሁን የበለጠ የትራንዚሽን ቡድን ነው። ግን ሁሌም የፔፕ ቡድኖች ያንን ቴክኒካል ስፓርክ እንዲሁም ኔይማርን በጣም ማድነቁ የሚገርመኝ ለዚህ ነው። ኔይማር እንደዚህ እንደ ራያን ሼርኪ አይነት ሪቤሊየስ ነው፣ የሚያምጽ ተጫዋች ነው። አንዳንድ ጊዜ እኔ አሰልጣኝ ሲተቸው ብዙ ሰምቼ አላውቅም። ኔይማርን በማልመጥ ለምሳሌ ልምምድ ሜዳ ላይ ተክቶ ባለመስራት፣ ጨዋታ ውስጥ ባለመከላከል ምናምን በወኔ ባለመጫወት ማንም ሰው ሲከሰው ሰምቼ አላውቅም። አሰልጣኞች ጓደኞች እና የኔይማርን ጂኒየስ ለማየት የሆነ ፍሪደም ያስፈልገዋል። እና ፔፕ አንድ ቃለ ምልልስ ላይ ከዚህ በፊትም ከተጫወቱ አሁንም እየተጫወቱ ካሉ መካከል ከአንድ ተጫዋች ጋር የመጫወት እድል ቢሰጠ ከማን ጋር ተብሎ ሲጠይቅ ኔይማርን አለ። ኔይማርን በጣም እንደሚያደንቀው ያሳያል። ይሄ ግን ኔይማር እንዲሳካለት የሆነች አይነት ነጻነት መስጠት ያስፈልጋል። ይሄ ተጫዋች የመጣበት ጊዜ ጥሩ ጊዜ ይመስለኛል። ፔፕ ትንሽ ለቀቅ ያለበት የበለጠ ለክሬቲቭ ፍሪደም ቦታ የሰጠበት አይነት ዘመን ላይ ይመስለኛል። በቀደም አንድ ሰላም የሚባል ጓደኛችን አለ፣ የዩቲዩብ ቻናልም አለው፣ ፋናም ላይ ከነ ዘላለም ከነ አብዱ ጋር ኮሜንትሪ ይሰራል። እና ስለዚህ ጉዳይ ዲቤት እያደረግን ነበር። ፔፕ ሁልጊዜም ቢሆን ለድሪብለሮች ነጻነት ይሰጣል ወይም ድሪብለሮች ይወዳል፣ ነጻነት ይሰጣል ለድሪብለሮች። የእሱ ክርክር ምንድን ነው? አዎ ግን የፔፕ አይነት ድሪብለሮች አሉ እና እሱ በሚሰጣቸው የሜዳ ዞን ውስጥ ብቻ ነው ድሪብል ካልተሳሳት ሚስኮት ካላረኩት የሚል አንድ ኢንትረስቲንግ ፖይንት እያነሳ አይ አግሪ ከሜሲ በስተቀር ኦፍኮርስ ስፔሲፊኬሽን አለ የሆነ ውስን የሜዳ ስፍራ ላይ ግን ድሪብል እንድታደርግ ያበረታታል። ነጥቡ እኔ ያነሳሁት ነጥብ ድሪብል አይከለክልም ነው። ራያን ሼርኪም ድሪብል የተከለከለ አይመስለኝም። እዛ ቦታ ላይ መገኘት ግን ተከልክሎ ነበር። ግን ዲስኦቢዲየንት ሆነና ወይም የአሰልጣኙ ትእዛዝ ሳይቀበል ቀርና ለቲጃኒ ሬንደርስ ጎል መቆጠር የመጨረሻውን አስደናቂ ፓስ ከሰጠው በኋላ ዌይት ኦፍ ፓሱ፣ ቪዥኑ፣ ሩጫውን የመዘነበት ታይሚንጉ በጣም የሚገርም እና ፔፕ ዞሮ ደስታውን አልገለጸም፣ ዞሮ ደስታውን ገልጿል። እና አንዳንዴ ያስፈልጋል ያንን አይነት ነጻነት መስጠት ብዬ አስባለሁ። እና ሼርኪ እንደዚህ አይነት በጣም አስደናቂ ተጫዋች ነው እና ሰባተኛ አሲስቱ ነው ከብሩኖ ፈርናንዴዝ እኩል ነው በአሲስቶች። ግን በቅርብ ሳምንታት ነው መሰለፍ የጀመረው። እሱ ብቻ ሳይሆን ሰባቱም አሲስቶች ከክፍት ጨዋታ የተሰጡ ናቸው። በቀደም እንደነበረው አይነት ቆመ ኳስ ማሻገርም ችሎታ ነው፣ ኃይለኛ ችሎታ ነው። ግን የብሩኖ አንድ ነው ለምሳሌ ከክፍት ጨዋታ በዚህኛው ሲዝን አሲስቱ፣ 6ቱ ከቆመ ኳሶች የተሰጡ ናቸው። ይሄኛው ግን በኦፕን ፕሌይ ብዙ የጎል እድሎች የበለጠ ኢማጂኔቲቭ ነው። ራሱን ከጨዋታው በኋላ እኔ ከጎልም በላይ አለ ከሌላ መደበኛ ፓስም በላይ ደስ የሚለኝ አሲስት ነው አለ እና ይሄ ደግሞ የበለጠ ምንድነው የቡድን ተጫዋች እንደሆነ ልበለው እንደዚህ አይነት ተጫዋች እንደሆነ ያሳያል። አሰልጣኙ ለዚህ ነው ወደ ውጭኛው የሜዳ ስፍራ እንድቆይ አዞኝ ነበር እና በራሴ ኢንስፓይሬሽን ነው። ያንን ኢንቱዊሽን ግን ፔፕ የሚፈቅድበት ዘመን ያለ ይመስለኛል። እንደ ድሮ ቲየሪ ኦንሪን ቀይሮ እንዳስወጣበት ማን እዛ ቦታ ላይ ተገኛለህ ብሎ ለምሳሌ አልቀየረው። ሁለተኛውን ጎል የማስቆጠር ጊዜ ያገኘው ሜዳ ውስጥ ስለቆየ ነው። ይሄኛው ትንሽ ሜሎዲ የሆነው ፔፕ ይመስለኛል። የዛሬ 17 ዓመት የነበረው ፔፕ የእኔ መንገድ ወይም ትሄዳለህ አይነት ሌላ መንገድ መምረጥ አይነት አሁን ትንሽ ለየት ያለ ዘመን ላይ ያለን ይመስለኛል።
እሱን የያዘበትን መንገድ አስገራሚ ነው። አንዳንዴ ልጮህበት፣ አንዳንዴ ላቅፈውና ልስመው እፈልጋለሁ አለ። የታፍላቭ አይነት ግንኙነት ይመስለኝ የያዘው እና ለየት ያለ አንግል የሰጣቸው ይመስለኛል። ከደብሮይነ መውጣት በኋላ የደብሮይነ አይነት ተጫዋች አይደለም። የደብሮይነ አይነት የሀፍ ስፔስ ክሮሶች የሉትም። ተመሳሳይ ተጫዋቾችም አይደሉም። ይሄኛው የበለጠ ድሪብለር ነው። ይሄ የበለጠ በታይት ስፔስ የሚጫወት ተጫዋች ነው። የሁለት እግር ተጫዋች ነው። ሌላ አይነት ተጫዋች ነው። ግን ከደብሮይነ መልቀቅ በኋላ ስለ ሲቲ ሁሉም ሰው የሚሰጋው አንድ ነገር ክሬቲቪቲ ነው እና ይሄ ተጫዋች ያንን ክሬቲቪቲ እያመጣ ነው እና ደግሞ ቫራይቲ ያለው ታዲያ ከ7 አሲስቶች 3ቱን ለፎደን ነው የሰጠው፣ 2ቱን ለሃላንድ ነው የሰጠው፣ አንዱን ለሩበን ዲያስ ነው የሰጠው፣ አንዱን ለቲዣኒ ሬንደርስ ነው የሰጠው። ለ4 የተለያዩ ተጫዋቾች ነው የሰጠው እና 4 ተጫዋቾች የተለያየ ዝንባሌ ያላቸው ናቸው። አንደኛው አጥቂ ነው ሃላንድ፣ አንደኛው የቡድኑ ኦልሞስት 10 ነው ፎደን፣ አንደኛው አማካይ ነው ሬንደርስ፣ አንደኛው ተከላካይ ነው ሩበን ዲያስ። ለሁሉም አንድ አይነት አሲስት ልሰጫት ሲል ስለዚህ ሎከር ውስጥ ያለውን የተለያየ ቀስት ያሳይሻል አይደል? በጀርባው ላይ የታጠቀውን ቀስት የተለያዩ አይነት ፓሶች መስጠት የሚችል እንደሆነ ማየት ይቻላል። ቅርብ ሳምንታት በተለይ በጣም አስደናቂ ነበር። በቀደም በነበረው ጨዋታ ላይ ጎል አሲስት ግን ሜዳ ውስጥ ከነበሩ ተጫዋቾች ሁሉ የበለጠ የጎል እድል የፈጠረው የበለጠ ብዙ ድሪብል ያደረገው ሳጥን ውስጥ ከሃላንድም የበለጠ ብዙ ኳስ የነካው 7 ጊዜ ኳስ የነካው ብዙ ክሮስ ያደረገው ተጫዋች እሱ ነበር። እስከፈለገው መድረስ ይችላል። እናንተ እንደምትሉት ለራያን ስካይ ኢዝ ዘ ሊሚት፣ የእሱ ወሰን ሰማዩ ነው ጣሪያው። በቃ ያን ያህል ወደ ላይ ማደግ የሚያስችል ተሰጦ ያለው ተጫዋች ነው። ኢንክሬዲብሊ ታለንትድ፣ የሚገርም ተሰጦ ያለው ተጫዋች ነው ብሎ አድንቆታል። በ13 ጨዋታ ብቻ ነው 7 አሲስት የሰጠው። ከእነዚህ መሀል ስንቱ እንደጀመረ አላውቅም። ምክንያቱም የመጀመሪያዎቹ 6 ሳምንታት ላይ እዛ የወልቭስ ጨዋታ ላይ ጎል አስቆጠረ። ከዛ የቶተናሙን ጨዋታ ጀመረ። ሁለተኛው ሳምንት ላይ የተደረገ ጨዋታ ነው። ከዛ 6 ሳምንት አልነበረም። ይሄ በፕሪሚየር ሊግ ብቻ ያለው ነው። እንግዲህ በቻምፒየንስ ሊግና በኤፍኤል ካፕ በሚባለው ደግሞ 3 አሲስት እና 1 ደግሞ ጎል አስቆጥሯል። በቀደም ብሬንፎርድ ላይ ያስቆጠረው ጎል። ስለዚህ በጣም አስደናቂ አጀማመር ያደረገ ተጫዋች ነው። እነዚህ በቅርብ ሳምንታት ደግሞ በወሳኝ ጊዜ መመለሱ ለሲቲ መጨረሻ ላይ በምን አይነት የዋንጫ ወደ የነጥብ ልዩነቱ በጠበበበት ሳምንት እሱ መሰለፍ ሲጀምር 7 ነጥብ ነበር በአርሰናል ነበር ሲቲ መካከል የነበረው ማርጅን አሁን ወደ 2 ሳምንት ስዊንግ ሊያደርገው የሚችል ነው። ስታዩ ምን አይነት አይን አለ መሰለሽ እሱን በተመለከተ ለምሳሌ ዚዳን፣ ሀተም ቤን አርፋ፣ ቤንዘማ አይነት ተጫዋቾች የቲየሪ ኦንሪ ኢቭን የፓሪስ ሰበርብ አካባቢ ያደጉ የመንገድ ላይ እግር ኳስ ስትሪት ፉትቦል የተጫወቱ ተጫዋቾች አሉ አይደለም። ልክ እንደዛ አይነት ተጫዋች ነው። ደስተኛ ነው። አንዳንድ ጊዜ ሳያስብ የሚጫወት ይመስላል። ሳያስብ የሚጫወት ይመስላል ማለት ኢት ጀስት ካምስ ናቹራሊ ቱ ሂም ማለት በቃ የሆነ እንደዚህ ላድርገው ምናምን ብሎ ሮናልዲኞ ያንን ሁሉ ነገር ሲያደርግ እያሰብ አይመስለኝም። ብዙውን ነገር የሚያደርገው ኦቶማቲክ ነው። ለእሱ እንደ ተፈጥሮ ነገር ነው እንጂ በጣም ዴሊበሬት በማድረግ በማሰብ አሁን በፔዳላዳ ልለፈው አሁን ኤላስቲኮ ላድርግ ምናምን እያለ እያሰብ አይመስለኝም። ምክንያቱም በጣም ውስን ጊዜ ነው ያለው። ግን መንገድ ላይ ነው የምታዳብሪው ያንን ነገር እያሰብሽ እንዳትመሲ የሚያደርግ አይነት ኦቶማቲክ የሆነ ችሎታ ማለት ነው። በትክክል እንዳብራራሁት አላውቅም፣ ግን ንጹህ እግር ኳስን የሚወክል ይመስለኛል። ለእኔ ንጹህ እግር ኳስ ስትራክቸርድ የሆነው እግር ኳስ አይደለም፣ መንገድ ላይ ያለው እግር ኳስ ነው። ከሆነም ማለት ነጻ ስሜት ያለበት የታክቲክ እስራት የሌለበት ተጫዋቾች በፈቀዱት ቦታ መገኘት የሚችሉበት እና አሁን ዚዳን ላይ ኢቨን ሼርኪ ላይ ወይ ቤናርፋ ላይ መንገድ ላይ ተጫወቱ ፈረንሳይንን ስለሆኑ ነው የምጠቅሰው፣ ግን ሌሎች ማለት ተጫዋቾች መጥቀስ ይችላሉ። መንገድ ላይ ያደጉ የስትሪት ፉትቦል የተጫወቱ እኛም ሀገር ራያን ሼርኪ እንደዚያ የስትሪት ተጫዋች ነው። ሼርኪ ሲመጣ ከአንድ ሰው ጋር ሲነጻጸር አስታውሳለሁ፣ ከሳሚር ናስሪ ጋር። ናስሪም ልክ እንደዛው ልክ እንደ ዚዳን ሁሉ በማርሴይ ጎዳናዎች እየተጫወተ ያደገ ነው። የቬንገር ተጫዋች ነበር፣ ኃይለኛ ቴክኒካል ችሎታ ያለው። ስለዚህ ለቬንገር የሚስማማ ነው፣ ግን ለፔፕም ይሆናል የሚል ግምት ነበር። አሁን ሼርኪ እያሳየ ያለው ናስሪ ያልነበረው አንደኛው ነገር ግን ዲስፕሊን ነው። ሰሞኑ ሶሻል ሚዲያ ላይ ብዙ ቀልድ ታያለሽ። ማንም ግራም ጨምሮ ቢመጣ ምናምን እያለ ፔፕ አስጠንቅቆ ነበር ተጫዋቾቹን፣ የበዓል አገኘው ብላችሁ አታግበሰብሱ ነገር። ናስሪ እንደዛ አይነት ዲስፕሊን አልነበረው። ሲመጣ ኦቨርዌት ሆኖ መጣ። በቃ ወሰነ ፔፕ፣ አላጫወተውም በመጀመሪያው ሲዝን። ሼርኪ ግን ቢያንስ ያንን ዲስፕሊን እያሳየ ነው። ሲመጣ የነበረው ፍርሃት ከፎንሴካ በፊት እኮ ከማንም አሰልጣኝ ጋር ተስማምቶ አያውቅም።
ያ ዲፌንሲቭ ዲሲፕሊን አልነበረውም። ለምሳሌ ከኳስ ውጪ ትጉ አልነበረም። ከኳስ ውጪ ደግሞ በጣም አስፈላጊ ነገር ነው። ከዚህ በፊት ክራይፍ ብሎታል እያልኩ ብዙ ጊዜ ማነሳው ነገር አለ። አንድ ተጫዋች በ90 ደቂቃ ይጨርሳል ቢባል ከ3 ደቂቃ በላይ ከኳስ አይነካም። ብትደማምሪያቸው ከ3 ደቂቃ በላይ አይሆኑም። የተቀረውን 87 ደቂቃ ያለ ኳስ ነው የሚያሳልፈው ማለት ነው። ወይም የጨዋታ አብዛኛው ፖርሽን ያለ ኳስ የሚያሳልፈው ጊዜ ነው ማለት ነው። ሼርኪ የዛ በጣም ወሳኝ የሆነ የጨዋታ ፖርሽን ላይ ብዙ አይሳተፍም ነበር። ፎንሴካ መጣ እና ዲስፕሊንድ ሆነ በደንብ እና ፔፕ ሲረከብ የጨረሰ ተጫዋች ነው የተረከበው ከሞላ ጎደል። 22 ዓመቱ ላይ ቢሆን በጣም ጥሩ ኮች የተደረገ 38 የጎል ኮንትሪቢዩሽን ኖሮት በመጨረሻው 30 ሜትር ላይ ሊያውም ሊዮን እንደ አይነት ቀውስ ውስጥ ያለ ቡድን በተሰጥኦ የተትረፈረፈ ቡድን አይደለም። ፔፕ ግን አሁንም ሊጋራው ይሞክራል። ምሳሌ ራቦና ምን ሜሲ ራቦና ሲያደርግ አይተታቃለህ። ሲምፕሊሲቲ ነው የምወደው እኔ ምናምን ይለዋል። ሊገስጸው ግራውንድድ እንዲሆን ሊያደርገው ይመስለኛል። እና ሁለት በጣም ጠንካራ ካራክተሮች ነን ይላል። እኔም እግር ኳስ በላለሁ፣ እግር ኳስ ተኛለሁ፣ እግር ኳስ ሻወር አረጋለሁ አለ በቀደም። የእግር ኳስ ኦብሰሽን ያለኝ ፔፕም ልክ እንደዚህ ሆኖ፣ ስለዚህ በእኔና በሱ መሀል ያለው ዲያሎግ በጣም ኢንቴንስ ነው ይላል። ግን ሜዳ ውስጥ እንደዛ የሚያዝናና ሆኖ ደግሞ እንደዛ ኢፌክቲቭ መሆኑ በጣም አስደናቂ ይመስለኛል። ለዓለም ዋንጫም ለፈረንሳይ ከኦሊሴ ጋር ለቦታው ይፎካከራል። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።